ስልኩ አይሰራም ግን ደህና ነኝ ብሏል። አሲር አንተስ እንዴት ነህ? ማለት እያዩኝ ጠይቁኛል እንዴ? አይ ያው ያንዬን ማግባት ሳስብ ደግሞ ያንተ ነገር ደግሞ ያስጨንቀኛል። እንዴት? አንተን እኮ አውቃለሁ አሲር፣ የወድህን በወዲህ ይዘህ ነው ደስተኛ ለመሆን የምትሞክረው። ይቅርታ ያድርጉልኝና ምንም ለውጥ ላላመጣበት ነገር መጨነቅ አልፈልግም። ደግሞ እኔ ይጨንቀኛል። እርስዎን ለምን ይጨንቆታል? አየህ አሲር፣ ሀና ልጅ የሆነችውን ያህል አንተም ልጄ ነው። የሀና ደስታ እንደሚያስደስተኝ ሁሉ ያንተ ሀዘንም ደግሞ ያስጨንቀኛል። በቃ እንቶ ርዕስን ቀይር። አሲር ለምንድን ነው እኔንም አትረዳኝ? ቆይ በዚህ ጉዳይ ማውራታችን ለውጥ ያመጣል አያመጣም? ስለዚህ በቃ በቃ ይቅርታ ጠይቄና ታረቁ። አፈርኩኛ አሽቱ። አይ እንግዲህ አትጃጃይልኝ። ከሆነ ወደ ምንም ማድረግ አይቻልም። ቆይ ይቅርታ ቢያደርግልኝ እንኳን ወደፊት እንዴት ነው የሚያምነኝ? ነገ ሌላ ቀን ነው። ዝም ብለሽ የዛሬም ብቻ ኑሪ። እሺ አሁን አታቅፊኝ? ዳርል ግድ ቀፍሽ ናይ ብሻ ሰዎች የምታውቀው ነገር አለ? ኧረ እኔ አላውቅም። እንዴት የኔ ልጅ ምን ያደርግልኛል? ይሄ ዘመኑ እኮ ከፍቷል። ዘመኑ ከፍቷል ማለት ለንብረት ብላ ቀርባ ህዝብ ይሆን? ይህን ያህል እኮ ሞኝ አይደለሁም እኔ። የወደደና ያበደ እኮ አንድ ነው። አባዬ በዚህ ጉዳይ እንድትጨነቅ አልፈልግም። እንዴት ነው ማልጨነቀው የኔ ልጅ? እመነኝ አባዬ፣ በጣም ጥሩ ልጅ ናት። ቢሆንም ስለ ቤተሰቦቿ ማወቅ መቻል አለብን። አንተ ብቻ ዝም ብለህ ሽማግሌዎቹን ላክ። ለሽማግሌ አታስብ፣ ጓደኞቼን አነጋግሬያለሁ። በቅርቡ ሁሉ ነገር ያልቃል። በቃ ልብስ ልቀይር። ግባ የኔ ልጅ። ሄሎ፣ አገኛችሁት? አሁኑኑ አስወጡት። ወይዘሮ አስተር ከረጅም ቀናት በኋላ እንግዲህ ጠፍታ ሰንብታ ቤት ሰሞን ወደ ልጆቿ ቤት መጥታለች። በዚህ ምክንያት ድማሙ ቤት ስለነበረ ሰላም ተባብለው ያው ስለሚተዋወቁ የባልና ሚስት ቤተሰቦች ስለሆኑ ሁለታቸውም ሰላምታ ተለዋውጠው አረጀህ እንዴ እየተባባሉ ነበር። እና በጣም ጠፋሽ እኮ ለምንድን ነው የጠፋሽው ሲላት ያው እንደ ልጅ እየተጣሉ አስሬ ስላስቸገሩኝ ለዛ ነው በቃ ልለያቸው ይሻላል ብዬ ነው በዛው የጠፋሁት ብላ በባለፈው መታ እንግዲህ መስፍንና ሜላት ተጣርተው ምንም ሊታረቁ ስላልቻሉ ትላቸው እንደሄደች ነገረች ማለት ነው። እናም ያው እኔም በሱ ጉዳይ ነው የመጣሁት እነሱ ስለተጣሉ እነሱን ለማስታረቅ ነው የመጣሁት ብሎ ነገራት ማለት ነው። በሌላ በኩል ኤልያስ ተገኝቷል። እንግዲህ ከጠፋበት ወደ ደሴ ተመልሶ ሄዶ ለማንም ሳይናገር ስልኩን አጥፍቶ ወደ ደሴ ሄዶ ነው እነሱ አዲስ አበባን ሲያስሱ የነበረ እሱን በመፈለግ ማለት ነው። እናም ለአሊ ደውሎ እኔ ደስ ነው ያለሁት አሁን ምደውልልህ በሌላ ስልክ ነው፣ ስለዚህ ተመልሼ እመጣለሁ እንዳትመጣ ወደ ደሴ ጠብቀኝ ብሎት እንግዲህ ነግሮታልኝ። በዚህም ጆሮም በጣም ነው የተናደደው። ምክንያቱም እንዴት እየሄድኩ ሳይል ዝም ብሎ ሄዶ እኛን ያስጨንቀናል እያለ በጣም ተናዶበታልኝ። ግን በቃ በጭራሽ ወደዚህ መመለስ የለበትም እዛው መቀመጥ አለብህ አንተም ቢሆን ሄድ ብሎ እየገፋፋው ነው አሊ ወደ ደሴ ሊሄድና እዛ እንዲያል ለማስቀረት እንዲሞክር። እናም በዚህ አጋጣሚ ያው እሱ ወደ ደሴ ሄዶ ደህና ስለሆነ በሁሉም ተጨንቆ ነበር እንዳለ ቤተሰብ እሱን ፍለጋ ላይ ነበር። እሱ ደህና ስለሆነ ግን አሁን ደስ ብሏቸዋል። በሌላ በኩል ቅዱሴና ሰላም እንደተጣሉ ናቸው። አሁንም አልታረቁም። እናም ቅዱስ በጣም ናፍቃኛለች እና መቋቋም አልቻልኩም። ጽዮንን አፍቅሬ እሷን ባጣት ድጋሚ ደግሞ ልብ ሰላምን በማጣት ሊጎዳ እየተጎዳ ነው ምናምን እያለ እየነገረው ነበር። እንግዲህ አዲስ ጓደኝነት ከእዝራ ጋር ስለመሰረቱ እየሄደ የሚያናግረው ለሱ ነው። እዝራ ደግሞ ያው እየመከረው ነው። ምንም ያክል ህመሙ ቢያምህም መቻል አለብህ። ስለዚህ ከጽዮን አይበልጥም። ምንም እንኳን ብትወዳትና ብትናፍቃት መቻል አለብህ። ብታጣት እንኳን እየወደደች ደግሞ የውሸት ነው የወደደችው ሆን ብላ አንተን ለመፎካከር ሆን ብላ ነው የቀረበችው። ስለዚህ ለምንድነው እንደዚህ የምትሆነው እያለ በተቻለው መጠን እየመከረው ይገኛል። እሱ ግን አልቻለም። በቃ ሰላም ጋር በጣም ተላምዷል። አብረው ጊዜ ሲያሳልፉ ደስ እያሉ ነበር።
በዛ ምክንያት እንግዲህ ሰላምን ፈልጎ ይቅርታ ሊጠይቃት ነው ያለ ጥፋቱ ያሰበው። ሰላምን በእርግጥ ተቀይመው አይደለም ያሳፍሯት ነው ስራው የእሱ ስራ ማለት የሰራችበት ስራ እንደዛ እያታለለችው አብሮ መቀጠሉን ስላሳፈራት ነው የቀረች። ሀኒቾ ጭንቀት የማያጣት ሀኒቾም አሁን በኤልያስ ጉዳይ ስላልሰማችው እየተጨነቀች ትገኛለች እና ወደ አባቷ ሂዳ እያወራችው ነበር። ያው ኤልያስ ጉዳይ እንዳስጨነቃት ስለገባው እና አባዬ ግን እኔ ብጠፋ ምን ትላለህ አለችው እና ምን አይነት የማይሆን ነገር ነው የምታወሪ እንዴ? አንቺማ በጭራሽ አጠፊም የት ነው የምትጠፊው ሲላት እና በቃ እኔ ስጠፋ ምን እንደምትሆን ንገረኝ አለችው እና አብዳለሁ ምን ሆናለሁ አንቺ ብትጠፊ አብዳለሁ ሲላተኝ በቃ እናቱም አሁን እያበደች ነው የሚሆነው በእኔ ምክንያትና ብላ በጣም ያዘነች ነው እንግዲህ የኤልያስ እናት። እኔ ለኤልያስ አሁን ማዝነው ለሱ ነው እሱ እናቱ ታሳዝነኛለች እያለች ለእናቱ እያሰበች ነበር። ግን አባቷ በተቻለው መጠን እየመከራት ነው። ሁሉም ሰው አንድ አይደለም፣ እኔ አዝናለሁ ማለት እሷም ታዝናለች ማለት አይደለም። ስለዚህ ተረጋጊ እያላት እየመከራት ነው ማለት ነው ፋዘር። ሰላምና አስቴርም አብረው ነው የሚያድሩት። ያው እንደ አያትና ልጅ ሳይሆን እንደ ጓደኛሞች ነው የሚነታረኩት። በዛ ምክንያት ስለ ቅዱስ እየነገረችው ነበረ። በቃ ተጣልተናል አሁን ከጓደኛዬ ጋር ስትላት በዚህ ምላስሽ ነው መቼም ያንቺ ምላስ አያርፍም፣ በዚህ ምላስ ነው ያስቀየምሽው ስትላት እንደሱ አይደለም በቃ ስለዋሸሁት ነው ብላ። በእርግጥ አስቴርም አላመነችም። አንቺ ባይሆንች ምላስሽ ናት እንጂ ምንም ያክል ነገር አንቺ ከሰው ዋስተሽ ክፉ ነገር የሚወጣሽ አይደለም ብላት እንግዲህ በሱ ምክንያት በጣም እየተጨነቀች እንደሆነ ላስቶካ ታማክራታለች። ሀኒቾም ያው ይቅርታ ለመጠየቅ አሊ እሷን ፈልጎ አግኝቷት ነበርና በጣም ይቅርታ እየጠየቃት ነበረ። የማይሆን ነገር ባለፈው ስለተናገርኩሽ ይቅር በይኝ ብሎ ይቅርታ ጠየቃት። እሷ ግን ችግር የለውም ብላ ይቅርታ ብለዋለች እና በዚህም አጋጣሚ እንግዲህ ኤልያስ ደሴ እንዳለ ሰምታለች። ያው ትንሽም ቢሆን እንግዲህ ቀሏታል። ሰላሚናም ከአጎቷ ጋር ቤተ ክርስቲያን ደርሳ ስትመጣ ከመንገድ ላይ ቅዱስ አግኝቶ በቃ በጣም አዝኖ በቃ ይቅርታ አድርጊልኝ ይቅር በይኝ እያላት ነበርና ካለሱ በቃ በጣም እንደለመዳት እና እሷ ማጣት እንደማይፈልግ እየነገራት ነበርና በቃ አሁን ማናገር አልፈልግም እጅን ልቀቀኝ ስትለው በቃ አጎትየውም አሁን እጇን ትለቃታለሁ ወይስ በዚህ በአስኮት ብትር እመታለሁ ብሎ ሲያስፈራረው ቅዱስም ፈርቶ ጥሏት ወጣ። እናም ከአጎቷ ጋር ቁጭ ብላ ካፌ ላይ እያወራችው ነበር። እሱም በቃ መታረቅ ነው ያለባችሁ ብሎምና እንደዛ ክፉ ነገር እንደዛ ማለት አልነበረብህም ጓደኛዬ ነው ፍቅረኛዬ ነው ብላ ለአጎቷ ነገረችው። እና አጎቷ ምንም ብትጣሉም በይቅርታ የማይፈታ ነገር የለም፣ ስለዚህ ይቅርታ በይውና ችግራችሁን ፍቱ ብሎ አጎቷም በተቻለው መጠን መከራት ማለት ነው። እና ሰላሚና እንግዲህ በጣም ወደዋለች እና እሱን ስታጣ እየከፋት እንደሆነ ነው የነገረችው። ይቅርታ ተባብለው ይቀጥላሉ። ያው አንዳንዴ ዝም ብሎ በቀልድ የተጀመረ ፍቅር ወደ እውነተኛ ነገር አድጎ ከዛም ሁለታቸውን በመፈላለግ ውስጥ ነገር ግን በውስጣቸውም ሰላም ሸም ይዟታል። ያንኛውም ቢሆን ደግሞ ቢቀርባት እምቢ ብላለች ማለት ነው። አስቶካ እንግዲህ ከረጅም ጊዜ ጠፍታ ስለመጣች ሰላሚና ማለት ሀኒ በጣም ናፍቀሽናል እና እንዴት ነው ለምንድን ነው እስካሁን የጠፋሽው ያልመጣሽው? እኛ እኮ በጣም ናፍቀሽናል እያለቻት ነበረ። አንቺ እንኳን አልናፈቅሽኝ ምን ናፈቁኝ ሁለታቸው ነው እያለች እያስቀናቻት ነበርና አኮራሽ ልጅ በጣም ደስ ብሎኛል ልታገቢ ስለሆነ ሁሌም ኮራብሻለሁ እና ስላኮራሽኝ ደስ ብሎኛል ብላ እንድታስተዋውቃት ስትነግራተኝ ያው ከጋብቻ በፊት በጭራሽ አላስተዋውቅሽም ብላ ድርቅ ብላለች። እና ለምንድን ነው ታፍሪበታለች እንዴ ለምንድን ነው አላስተዋውቅም እምትይን እያለቻት ነበር። ሳይሆን ባሌን ስለምጠብቅ ከጋብቻ በፊት አላስተዋወቃችሁም ብላ በዚህ ምክንያት እንግዲህ አስቴር አባቷን ሄዳ አመስግነዋለች ማለት ነው። እንደዚህ አድርጎ ጨዋ ልጅ አድርጎ ስላሳደጋት አባቷን እያመሰገነችው ነበር። እስራም ከቅዱስ ጋር አዲስ ጓደኛ በመጀመራቸው ቤት ወስዶ አባቱ ጋር አስተዋውቆት ነበር። እስከ ዛሬ ጓደኛ የለኝም ብለኸኝ ነበር እኮ እንዴት አሁን ጓደኛ ኖራ ሲለው አዲስ ጓደኛ ነው በጣም ጥሩ ልጅ ነው ተዋወቀው ብሎ ከቅዱስ ጋር ወስዶ አስተዋወቀው ማለት ነው። እና በዚህም አማካኝነት እንግዲህ ስለ ሀና ለማወቅ ይፈልጋል። እዝራን መጠየቅ ስለፈራ ቅዱስን ጠርቶ አቶ በቃሉ ስለ ሀና ስለ ቤተሰቦቿ እያንዳንዱን ነገር ስለሷ የሚያውቀውን ነገር እንዲነግረው ጠየቀው። እሱ ግን መጀመሪያ ላይ አውቃታለሁ ብሎ ሲያበቃ ከዛ ከኔ
ከኔ ከምሰማው ለምን ከራሱ ከባለቤቱ አትሰማውም? ስለዚህ እሱን ጠይቀዋለሁ እና እሱ ግልጽ ሆኖ ስለማይነግረኝ ነው አንተን የጠየቅኩ። ስለዚህ አንተ ንገረኝ ቢሎ እሱ ግን እኔ እንደዚህ አይነት ነገር ውስጥ አልገባም በአባትና መልስ፣ ስለዚህ እሱ ራሱ ይነግርሃን ብሎ ሁሉንም ነገር ዝግት አድርጎበት ወጣል እና እሱ ስለ ቤተሰቦቿ ምናምን ሁሉም ነገር ማወቅ ይፈልጋል በሀኒ ጉዳይ ያለውም ማለት ነው እና ያው ጉዱን ስለማያውቅ ማለት ነው። ሀኒቾም እህቷን እየመከረቻት ነው የሚሆን። ስለዚህ ነገን መፍራት የለብሽም፣ የሚሆነው አይታወቅም። ነገሽን በመፍራት ዛሬን አትጩ። ነገ እንደዚህ አሁን እሺ ብዬው ሳያምነኝ ከቀጠለ ነገ ማያምነኝም ብለሽ እንደዛ እንደምታረጊ ያውቃለሁ ብላ መክራት እንግዲህ እያስተካከለቻት ይገኛል። በስከ መጨረሻ አቶ በቃሉ እንግዲህ ሊያስገድለው ነው የነ ሀናን አጎት። እናም እየተከታተሉት ይገኛል። እንግዲህ ይገሉታል፣ ያድኑታል ወይም ያመልጣል የሚለውን በቀጣይ ክፍል እናያለን። ስለተከታተላችሁ እጅግ በጣም እናመሰግናለን ውድ ቤተሰቦቻችን።